መንገዱን ጥረጉት። ጊዜው መንገዱን ነው። ውስጡ ግን ልባችሁን ጥረጉ። የእግዚአብሔር ማደሪያ ልቡናችሁን ጥረጉ፣ ንጹህ አድርጉ። ከቂም ከበቀል ንጹህ አድርጉት። ሰው ሁሉ የእግዚአብሔርን ቸርነት ይወቅ ይላል። የእግዚአብሔርን ቸርነት ይወቅ፣ ይረዳ። ትዕቢተኛው ልብ ትዕቢቱን ይተው፣ ተስተካከለው የሰው ልቡና ይስተካከል። መጥቷል። ክርስቶስ መጥቷል። እናንተ ላይ እንዲያድርባችሁ ልቡናችሁን ከኃጢአት ከቂም ከበቀል ንጹህ አድርጉ ብሎ እግዚአብሔር በሰማይ አለ፣ ምሉ ነው። እግዚአብሔር በምድር አለ፣ ምሉ ነው። እግዚአብሔር ከዚህ ምድር በታች አለ፣ ምሉ ነው። እግዚአብሔር በሐይቁ ውስጥ አለ፣ እግዚአብሔር ምሉ ነው። ከዚህ በኋላ እኔ ብሞትም አይቆጭ። ይህንን ለማየት በጣም ስለት ሁሉ ተስያለሁ። በእኔ ስም ብቻ ሳይሆን የተሳልኩኝ በመምሬ ውጣ ወረድ አግኝቷቸው ነበርና የነሱ ሁሉ ካም የተፈጸመበት ስለሆነ ባቶቼ ስም ሁሉ ስለት ተስያለሁና ስለቴን ሰምቶኛል። እንኳን ስለትክን ሰመረ በሉልኝ። እናንተም ተስላችኋል፣ እንኳን ስለታችሁ ሰመረ። የወጣቱ የምንጣፍ አንጣፊ ወጣት ስለት ሰመረ። አልፎናል ወይናችን። እንደው እኔ እንደነሱ በሆን ዛሬ እንኳን ምንጣፍ ልብሴን ባነጥፈው ደስ ይለኛል። ለመድኃኔዓለም ያልሆነ ለማን ይሆናል? መታደል እኮ ነው፣ መቀደስ እኮ ነው። ጥምቀትን በጎንደር ማክበር መቀደስ ነው እኮ። ጎንደር ክርስቶስ ጎንደር የክርስቶስ ከተማ ናት እኮ ነው። ጥምቀትን በጎንደር ማክበር መቀደስ። ክንዳችሁን ያበርተው በሉ እናንተ ክንዳችሁን በሉ። ከቁርጥማት ደረታችሁን ከውጋት ይጠብቀው። ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸርነት የባህሪ ገንዘብ የሆነ ቸሩ አምላካችን ልዑል እግዚአብሔር ከዚህ ሰዓት ከዚህ ዕለት ከዚህ ዓመት በሰላም ጠብቆ መከራውን አርቆ ስላደረሰንና በዓለ ጥምቀቱን እንድናከብር ስለፈቀደልን በየስራ ዘርፉ ምንጣፍ በማንጠፍ ሆታ እልልታ በማቅረብ ሊቃውንቱ በማህሌት በዝማሬ ሁሉም እግዚአብሔር በገለጠለትና እግዚአብሔር በሰጠው የእውቀት መጠን እንድናገለግለው ስለፈቀደልን ስሙ ለዘላለም የተመሰገነ ይሁን። ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ሊቃውንተ ቤተ ክርስቲያን፣ ይህ የወል ስማችን ስለሆነ የጎንደር ገዳማት አድባራት አስተዳዳሪዎች፣ የሀገረ ስብከቱ የወረዳ ቤተ ክህነቱ የሥራ ክፍል ኃላፊዎች፣ ሊቃውንተ ቤተ ክርስቲያን የድጓ የአቋቋም የዝማሬ መዋሥዕት የቅዳሴ የቅኔና የትርጓሜ መጻሕፍት መምህራን እስከ ደቀ መዛሙርቶቻችሁ አበው መነኮሳት፣ ቀሳውስት፣ ዲያቆናት፣ ምዕመናንና ምዕመናት ወንዶችም ሴቶችም እዚህ በጎንደር ከተማ የምትኖሩና በተለያየ ክፍለ ዓለም ያላችሁ የመጣችሁ የጥምቀቱ በዓል እንግዶች፣ የበዓለ ጥምቀት እንግዶች፣ የቤተ ክርስቲያን ልጆች፣ የበዓሉ እድምተኞች ሁላችሁም እግዚአብሔር በሰጣችሁ ክብርና ማዕረግ እድሜና ጾታ ለእናንተም እንደሚገባችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለበዓለ ጥምቀቱ በሰላም አደረሰና አደረሰችሁ ትላለች ቅድስት ቤተ ክርስቲያን። በዓሉን በሁለት በሶስት ምስጢር እያከበርን እንገኛለን። የትምህርታችን ርዕስ ጽሐ ፍኖቶ ለእግዚአብሔር ዋሪው መጻሕይቶ፣ የእግዚአብሔርን መንገድ ጥረጉ የሚል ርዕስ ይሆናል። የእኛም መንገድ ተጠርጎ ዛሬ ታቦቱ ለመጀመሪያ ጊዜ በዚህ መንገድ ስለገባ የጥምቀቱ ስብከት ነው። ይሄ የበዓለ ጥምቀት ስብከት ነው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 1፣ የቅዱስ ማቴዎስ ወንጌል ምዕራፍ 3 ቁጥር 1 ላይ ይህ ቃል ተጽፏል። ወበውቱ መዋዕል በጻ ዮሐንስ እንዘ ይሰብክ በገዳም ይላል። ይሄ ወራት ነው፣ የጥምቀት ወራት ነው። ጌታችን ሊጠመቅ ወራቱ ሰዓቱ ቀርቦ ሳለ በዚያ ወራት ዮሐንስ መጥምቅ በገዳም እያስተማረ መጣ ይላል። ውቱ መዋዕል የተባለ ወራት ነው፣ ዘመነ አስተርእዮ ነው። ይሰብክ ነበር፣ ያስተምር ነበር። የሚሰብክ
ስለሚጠመቀው ስለ ክርስቶስ ነበር። ክርስቶስ ከገሊላ ወደ ዮርዳኖስ ሲመጣ መጀመሪያ መንገዱ ተስተካክሎ ድንጋዩ ተፈንቅሎ እሾሁ ተነቅሎ ተደላድሎ ተመቻችቶ እንዲቆይ ዮሐንስ መንገድ ጠራጊ ይባላል። ዮሐንስ መጥምቀ መለኮት ስሞቹ ብዙዎች ናቸው። ከብዙዎቹ ስሙ አንዱ መንገድ ጠራጊው ይባላል። ፀሐይ ፍኖት ዮሐንስ መንገድ ጠራጊው ዮሐንስ ነው። እና ዮሐንስ እንዲህ አለ። በዚያ ወራት ዮሐንስ በገዳም እንዲህ እያለ የመጣ ወይብል ጽዋ ፍኖቶ ለእግዚአብሔር የእግዚአብሔርን መንገድ ጥረጉ፣ የእግዚአብሔርን መንገድ አስተካክሉ፣ የእግዚአብሔርን መንገድ እሾውን ፈንቅሉ፣ እሾውን ንቀሉ፣ ድንጋዩን ፈንቅሉ። ኩሉ ማይምቅ ይምላ ጎድጓዳው ይሙላ፣ ወኩሉ መብስ ይኩን መጽሔተ ርሷ። ሰንከልካላ የነበረው መንገድ፣ ጠማማ የነበረው መንገድ፣ ያልቀናው መንገድ ይስተካከል። ኩሉ ደብር ወአውግር ይታት፣ ተራራው ኮረብታው ዝቅ ይበል። መንገዱ በዶዘር ይጠረግ ይስተካከል። ዘሃሎም ቅድሜ ይመጽእ ምድሬ። ይህንም ያልኳችሁ ከኔ በፊት የነበረው ቅድመ ዓለም የነበረው እሱ ይመጽእ ምድሬ ከኔ ቀጥሎ ሊመጣ ነውና መንገዱን ጥረጉ ይል ነበር ዮሐንስ ሰባኪው። መንገዱን ጥረጉ እያለ ሲያስተምር አሚሃ መጻ እግዚ ኢየሱስ እምገሊላ ይላል። ያን ጊዜ አያይዞ ዮሐንስ መንገዱን ጥረጉ እያለ ከኔ በፊት የነበረው ከኔ በኋላ ይመጣል እያለ እየሰበከ በዮርዳኖስ ወንዝ እያጠመቀ ሳለ አሚሃ መጻ እግዚ ኢየሱስ እምገሊላ ውስተ ዮርዳኖስ ከመጠመቅ ማበ ዮሐንስ ሊመጣ ነው መንገዱን ጥረጉ ሲል ወዲያው መድኃኔ ዓለም ክርስቶስ ጥር 11 ቀን ከቻለ እምገሊላ ሀበ ዮርዳኖስ በገሊላ ነበረ። ይህ ስብከት ሲሰበክ ዮሐንስ ሊመጣ ነው እየመጣ ነው መንገዱን ጥረጉ ሲል መድኃኔ ዓለም ገሊላ የምትባለው አውራጃ ነው የነበረና ዮሐንስ ወዳለበት መጣ። ያን ጊዜ ዮሐንስ ሲሰብክ መጣና ዮሐንስን ጠየቀው ይላል። ወይቤሎ አጥምቀኒ በማይ በውሃ አጥምቀኝ አለው። ይቤሎ ኢየሱስ ለዮሐንስ አጥምቀኒ በማይ። እዚያም መጣና መድኃኔ ዓለም ክርስቶስ ዮሐንስን በውሃ አጥምቀኝ አለው። ከመይት ቀደስ ማይ በማይ ተበሰማይ። ውሃው ወንዙ ዮርዳኖስ በሰማይ ምልክት ይቀደሳል። መንፈስ ቅዱስ በርግብ አምሳል እንዲህ ዘርግቶ በትምህርተ መስቀል ስለሚመጣ ከመይት ቀደስ ማይ በማይ ተበሰማይ፣ ወንዙ ውሃው ይቀደስ ይባረክ ዘንድ በውሃ አጥምቀኝ አለው። ወዮሐንስ ሰከሎ አበ ዮሐንስ ግን ከለከለው። አልችልም፣ አቅም የለኝም፣ አንተ እሳት እኔ እንጨት ከእሳት ቀርቤ ልንደድ ይለዋል። አዎ እሳት ይለዋል፣ ነዳዲ ይለዋል። ዮሐንስ ቃለ ዓዋዲ ዘአጥመቀ እሳተ ነዳዴ ይላል። የሚነደውን እሳት ያጠመቀው ዮሐንስ መጥምቅ ነው ይላል። አቤቱ አንተ እሳት እኔ ገለባ ከእሳት ፊት እንዴት ብዬ ቆማለሁ? አልችልም። አንተ ፈጣሪ እኔ ፍጡር እንዴት እችላለሁ አለው። ዋውሳ ጊዜ ኢየሱስ ወይቤሎ ጌታችን መልሶ እንዲህ አለው። ህድግ ምረስ አንድ ጊዜ ነው የምጠመቅ፣ ሁለተኛ ድገም አልልህም። የዛሬን ታጠምቃለህ። ዛሬ ጥምቀት መጀመሪያ ነው። እኔ ጀምርላችኋለሁ፣ እናንተ ትከተላላችሁ። ዛሬ ምስጢረ ጥምቀት ይገለጣል። ዛሬ ቤተ ክርስቲያኒቱ የክርስቲያኖች የምዕመናን መሰረት ይጣላል። አንድ ጊዜ ነው። እኔን ካጠመቅክ በኋላ እዚያ በኋላ አጥማቂዎች ሐዋርያት ናቸው። አጥማቂዎች ጳጳሳት ናቸው፣ ቀሳውስት ናቸው። አንድ ጊዜ ብቻ አጥምቀኝ አለው። ሄደ
ህድግ ምህረሰ አንድ ጊዜ ተው እባክህ ዮሐንስ ትሕትናህን አይቻለሁ። አንተ ትሁት ነህ፣ አስቀድመህም ስለ እኔ ሰብከሃል። እኔ ኋለኛ እሱ ፊተኛ ነው፣ መንገዱን ጥረጉ ብለህ ስታስተምር ሰንብተሃል። ይኸው መንገዱ ተጠረገ፣ እኔም መጣሁ። ስለዚህ የመጣሁበት ምስጢር አንተ ልታጠምቅ እኔ ልጠመቅ ነውና አንድ ጊዜ አጥምቀኝ። ደግሞ ትልቅ ምስጢር አለ አለው። ምንድነው ጌታዬ አለው። እስመ ከመዝ ተድላ ለነ፣ ይህ ለእኛ ታላቅ ደስታ ነው። ከመዝ እንዲህ ያለ ደስታ ተደርጎ የማያውቅ ደስታ ግን ዛሬ ባንተና በእኔ ተጀምሮ እስከ ዓለም ፍጻሜ ድረስ በየዓመቱ የማይቋረጥ ተድላ ደስታ አለ። የጥምቀቱን እኮ ነው ራሱን የሰበከው። እስመ ከመዝ ተድላ ለነ፣ በየዓመቱ ይህ ደስታ ለዘላለም ጸንቶ ይኖራልና አጥምቀኝ አለው። አያችሁ መድኃኔዓለም ይቺ ቀን የደስታ ቀን፣ ይቺ ቀን የዝማሬ ቀን፣ ይቺ ቀን የእልልታ ቀን፣ ይቺ ቀን የሆታ ቀን፣ ይቺ ቀን የጥምቀት ቀን እንደሆነች እሱ ራሱ እስመ ከመዝ ተድላ ለነ አለ። ይሄ ለእኛ ደስታችን ነው። ለልጆቼ፣ ለምዕመናን፣ ለክርስቲያኖች ሁሉ ይህ ቀን የደስታ ቀናቸው ነው። ዝም ብለህ አጥምቀኝ አለው። ደስታችን ሰበከልን መድኃኔዓለም። ጥምቀቱን ሰበከልን። ስለ ጥምቀት ደስታ ነገረን። ዮሐንስ ራስህን ዝቅ አድርገህ እኔ ካንተ ልጠመቅ ሻለው እንጂ አንተን ማጥመቅ አልችልም ብለሃል። እውነትህን ነው። እኔ ደግሞ የመጣው ራሳቸውን ዝቅ የሚያደርጉትን ከፍ ከፍ ላደርግ ነው የመጣው። ያንተ ልልና በዚህ ምክንያት ይገለጣል። አንተ መጥምቀ መለኮት እየተባልክ ፈጣሪውን ያጠመቀ እየተባልክ ከፍታህ፣ ክብርህ፣ ሞገስህ፣ ልልናህ ሲነገር ይኖራል። እኔ ደግሞ አምላክ ስሆን ፈጣሪ ስሆን አንተ ስታጠምቀኝ ትሕትናዬ አይትትናው ኦትትና ዘመጠነ ዝትትና አቤቱ መድኃኔዓለም ይህን ያህል ትሕትና እንደምን ያለ ትሕትና ነው እየተባለ ትሕትናዬ ሲነገር ይኖራል። ወደዚህ ዓለም መጥቼ ሰው ሁኜ በአጭር ቁመት በጠባብ ደረት ተወስኜ አንተ ስታጠምቀኝ በአንተ በፍጡር ስጠመቅ አይትትና እያሉ ምዕመናን ሁሉ እየመጡ በቀሳውስት እንዲጠመቁ የኔ ትሕትና ለምዕመናን መሰረት ነውና አጥምቀኝ አለው። እሺ አለ። ጥያቄ ጠየቀ። ምን ብዬ ላጥምቅህ አለው። ምን ብዬ ላጥምቅህ? ማን ብዬ ልጥረው ስምህን የሚል መዝሙር አለ አይደለ? እንደዚያ ነው ዮሐንስ ነው የጠየቀ። አቤቱ ባይደ አጠምቅ በስምከ ወበስመ መኑ አጠምቅቻከ። ሌላውን ሳጠምቅ እኮ በዮርዳኖስ ወንዝ ሳጠምቅ ኑሬአለሁ። ሳጠምቅ ግን በአንተ ስም ነው የማጠምቅ። ገሌ ተጠመቅ በማየ ዮርዳኖስ ከመ ትኩን ረዶ ለክርስቶስ። አንተ ሰው የክርስቶስ ደቀ መዝሙር ትሆን ዘንድ የክርስቶስ ቤተሰብ ትሆን ዘንድ በዮርዳኖስ ውሃ ተጠመቅ እያልኩ በአንተ ስም ሳጠምቅ ሰንብቻለሁ። አሁን ግን አንተን ሳጠምቅ ምን ልበል አለው። ምን ብዬ ልጥረው ስምህን? ማን ብዬ ላጥምቅህ? አንተ መድኃኔዓለም ክርስቶስ፣ አንተ የትሕትና አምላክ እንዴት ብዬ ላጥምቅህ? ምን ልበል? አስተምረኝ አለው። ጥሩ ነው። አሁንም ትሕትና አስተምርሃለሁ አለው። ለወልዱ ለብሩክ ከሳቴ ብርሃን ተሳሃለነ። የብሩክ የአብ የባህሪ ልጁ በዚህ ዓለም ጨለማውን የገለጥክልን ከሳቴ ብርሃን አንተ ነህ እያልክ አጥምቀኝ አለው። ዮሐንስ ይህን እያለ ጌታን አጠመቀ። እምነቢያት እምካህናት ዮሐንስ የአቢ ከነቢያት ከካህናት ዮሐንስ ይበልጣል። በእደዊሁ ዘአጥመቀ ረቢ ይለዋል። በእጆቹ መምህሩን ያጠመቀ ደቀ መዝሙር ነውና ዮሐንስ ከነቢያት ይበልጣል። እምነቢያት እምካህናት ዮሐንስ ርይሳ ከነቢያት ከካህናት ዮሐንስ በለጠ። በእደዊሁ ዘነደ ገሰሰ ይላል። እሳት እንዳስፋልና ዮሐንስ ይበልጣል። ሰላማዊ ብሲሁ ይላል። ዮሐንስ የሰላም ሰው ነው።
ሰላማዊ ብሲሁ ቅዱሳት እደዊሁ እጆቹ የተቀደሱ ናቸው ጌታን ለማጥመቅ። እነዚህ እጆች የተቀደሱ እኮ ናቸው። ሰላማዊ ብሲሁ ቅዱሳት እደዊሁ ለአጥመቃሁ ለመድኃኔ ዓለም መድኃኔ ዓለምን ያጠመቁ የዮሐንስ እጆች ቅዱሳት ክቡራት ናቸው። ዮሐንስ ክቡር ብእሴ ሰላም። ድጓው በዚህ ይጀምራል፣ በዚህ ይጨርሳል። መጥምቀ መለኮት ዮሐንስ ድጓውን ብፁዕ አንተ ዮሐንስ ብሎ ቅዱስ ያሬድ ጀምሮለታል። ሲጀምር ዮሐንስ ክቡር ብእሴ ሰላም ብሎ ይጀምርና የድጓው መጨረሻ ሰላማዊ ብእሲሁ ቅዱሳት እደዊሁ እላጥመቃሁ ለመድኃኔ ዓለም። ዮሐንስ ደግ ሰው ነው። ብእሴ ሰላም የሰላም ሰው ነው፣ የፍቅር ሰው ነው ዮሐንስ። እደዊሁ ቅዱሳት እጆቹ የተቀደሱ የተባረኩ ናቸው። እላጥመቃሁ ለመድኃኔ ዓለም መድኃኔ ዓለምን ያጠመቁ እጆቹ ዮሐንስ ክቡር ነው ይለዋል መጽሐፍና በተቀደሱት እጆቹ አጠመቀው። ካጠመቀው በኋላ ጌታዬ አንተን አጠመቅኩ ሌላ ምን ላድርግ አለው። ዮሐንስ የበረከቱን እኔ የተጠመቁበትን ውሃ አንተም ፍን እያደረግ እንዲህ ተቀበው ተጠመቃለሁ። ለዚህ ነው አጥመቆ ዮሐንስ ለኢየሱስ ዮሐንስ ኢየሱስን አጠመቀው። እምድረ አጥመቀ ለሊሁ ተጠምቀ። እሱን ካጠመቀ በኋላ እሱ ዮሐንስ ደግሞ ተጠመቀ። አጥመቀ ወተጠመቀ ለሊከ ቃል ፈነወከ ነቢየ ልዑል ተሰመይከ ይለዋል። አጥመቀ ጌታን አጠመቅከው። አጥመቀ ወተጠመቀ ለሊከ አንተም ተጠመክ። አጥማቂም ይጠመቃል። ብፁዓን ሊቃነ ጳጳሳት በ40 ቀናቸው በሕፃንነታቸው እናቶቻቸው ያስጠምቋቸዋል። ቀሳውስትን ያስጠምቋቸዋል። ይህ የዮሐንስ አብነት ነው። ዮሐንስ አጥመቀ ወተጠመቀ ለሊከ እሱን አጠመቅከው ፈጣሪህን አንተም ተጠመክ ይላልና መጀመሪያ በሕፃንነት ቀሳውስቱም ሁሉም ይጠመቃሉ። ኋላ እንደገና መልሰው ደግሞ ያጠምቃሉ። ይህ ስርዓት ነው። እንግዲህ ጌታ ሲጠመቅ ዮሐንስ ሲያጠምቅ ምስጢረ ሥላሴ ተገልጧል። ሰማይ ተከፈተ። መንፈስ ቅዱስ ወርዶ በራሱ ላይ በርግብ አምሳል ተቀምጦ ታየ። ዮሐንስ አይቷል። አብ በደመናው ዝንቱ ተወልደ የዛፈቅር የምወደው ልጅ ይሄ ነው ብሎ መስክሯል። ዛሬ የምስጢረ ሥላሴ የምስጢረ ጥምቀት በዓል ነው። ትልቅ በዓል ነው። መንገዱን ጥረጉት አለ ዮሐንስ። ለጊዜው መንገዱን ነው፣ ውስጡ ግን ልባችሁን ጥረጉ ነው። የእግዚአብሔር ማደሪያ ልቡናችሁን ጥረጉ፣ ንጹሕ አድርጉ፣ ከቂም ከበቀል ንጹሕ አድርጉት። ኩሉ ይራይ ኩሉ ዘነፍስ ይራይ መድኃኒቶ ለእግዚአብሔር። ሰው ሁሉ የእግዚአብሔርን ቸርነት ይወቅ ይላል። የእግዚአብሔርን ቸርነት ይወቅ ይረዳ። ትዕቢተኛው ልብ ትዕቢቱን ይተው። ያልተስተካከለው የሰው ልቡና ይስተካከል። መጥቷል። ክርስቶስ መጥቷል። በእናንተ ላይ እንዲያድርባችሁ ልቡናችሁን ከኃጢአት ከቂም ከበቀል ንጹሕ አድርጉ ብሎ ዮሐንስ አስተማረ። እንግዲህ በዓሉ ከ7 አበይት በዓላት አንዱ ነውና ይህን ሁሉ ምስጢር የያዘ ነው። ቢነገር ታሪኩ አያልቅም። በፈለገ ዮርዳኖስ የተጠመቀበት ምስጢር አለ። ሌሊት ነው የተጠመቀ በ10 ሰዓት የ10 ሰዓቱ ምስጢር አለ። ከገሊላ መጥቶ ወደ ዮርዳኖስ በዮሐንስ እጅ ነው የተጠመቀ ምስጢር አለው። መንፈስ ቅዱስ ሲወርድ ምስጢር አለው። ወርዶ እንዲህ ረቦ እንደ ርግብ እንዲህ ዘርግቶ ወረደ። እንዲህ አድርጎ ዘረጋ። አብ ምሉ ነው፣ አንተም ምሉ ነህ፣ እኔም ምሉ ነኝ ሲል በዓለም ምላቱን ስፋቱን ርቀቱን መንፈስ ቅዱስ በርግብ አምሳል እንዲህ ሆኖ መውረዱ የእግዚአብሔርን ምልአት ስፋት ያጠይቃል። እግዚአብሔር በሰማይ አለ ምሉ ነው። እግዚአብሔር በምድር አለ ምሉ ነው። እግዚአብሔር ከዚህ ምድር በታች አለ ምሉ ነው። እግዚአብሔር በሐይቁ ውስጥ አለ እግዚአብሔር ምሉ ነው። ምልአቱን ለማሳየት እንዲህ ዘርግቶ ወረደ ይላል መንፈስ ቅዱስ።
አሰይፎ ወረደ። አንድ ክንፉን ወደ ላይ፣ አንድ ክንፉን ወደ ታች። አየር ሲነሳ አይታችኋል? ዘቅ ይላል፣ ዲህ ይላል። እንደዚያ ሆኖ ወረደ። ለምንድን ነው አሰይፎ የወረደ? አብ አሐዜ ዓለም አሰይፎ ነው የወረደ። ወርዶ ራሱን ቆንጠጥ አድርጎ ይዞታል ሲል ነው አሐዜ ዓለም የሚለው። እኔ ያንተ የባህሪ ሕይወት ነኝ፣ የአብ የባህሪ ሕይወት ነኝ፣ እኔም ራሴ ሕይወት ነኝ ሲል አሰይፎ ወረደ። መንፈስ ቅዱስ ሕይወት ነው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። በእስትንፋስነቱ ሕይወትነቱ ይታወቃል። ሰው ሕያው የሚባል እስትንፋስ ሲኖረው ነው አይደል? ሰው ሞተ የሚባል ምን ሲሆን ነው? እስትንፋስ ሲያጣ ነው። ስለዚህ መንፈስ ቅዱስ ሕይወት የሚባል በእስትንፋስነቱ ነው። በእስትንፋስነቱ መንፈስ ቅዱስ ሕይወት ይባላል። ትንፋሽ የሌለው ሕይወት የለውም። ስለዚህ መንፈስ ቅዱስ ሕይወት ይባላል። ሶስተኛው ምስጢር ወርዶ እዚህ ራሱ ላይ ጨበጥ አድርገው ይላል። ቆንጠጥ አድርጎ ይዞታል። ምስጢር አለው። መንፈስ ቅዱስ እኮ ነው። አብ አሐዜ ዓለም ነው። አብ ዓለምን በመሃል እጅ የሥላሴን ስዕል አይታችሁታል? ከሥላሴ እጅ ላይ ምን አለ? ዓለም ይታያል። ከአብ እጅ ላይ ዓለም ይታያል። ከወልድ እጅ ላይ ዓለም ይታያል። ከመንፈስ ቅዱስ ላይ እጅ ላይ ዓለም ይታያልና አንተ አሐዜ ዓለም ነህ። ዓለምን ይዘሃል። እግዚአብሔር ወልድ አብም ዓለምን ይዟል፣ እኔም ዓለምን ይዣለሁ። ግን ዓለምን የያዝንበት ስልጣን አንድ ነው። በፈቃድ አንድ ነን፣ በስልጣን አንድ ነን ሲል የመንፈስ ቅዱስ አወራረዱ እንዲህ ክንፉን ዘርግቶ በርግብ አምሳል እንዲህ አሰይፎና ወርዶ ቆንጠጥ አድርጎ ያዘው። ብዙ ምስጢር ነው ያለው፣ ተዘርዝሮ አያልቅም። የጥምቀት ምስጢር ብዙ ስለሆነ እንዲያው ነካ ነካ አድርገው ብዬ ነው እና እንዳ ሰዓት እንዳይሄድብን ባጭሩ የዛሬው በዓላችን የኛ ልደት የተሰበከበት ነው። እኛ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ እንድንወለድ የተሰበከበት ነው። ለዚህ ነው ሊቁ ክርስቶስ ተወልደ፣ ክርስቶስ ተወለደ፣ ክርስቶስ ተጠምቀ፣ ክርስቶስ ተጠመቀልና ወለደነ ዳግመ እማይሆን መንፈስ ቅዱስ፣ እኛንም ሁለተኛ ከውሃና ከመንፈስ ቅዱስ ወለደን ይላል። ክርስቶስ ወለደን፣ ወልዶናል። በወልድ ውሉድ የምንባለው ለዚህ ነው፣ ወልዶናል። ዛሬ የእኛ ልደት የተሰበከበት በስቅለት በዕለተ ዓርብ ልደታችን የተወለድንበት ማይገቦ የፈሰሰበት የልደት በዓላችን የተወለድንበት መጋቢት 27 ቀን ልደታችን የተሰበከ ደግሞ ዛሬ ነው። ክርስቶስ ሲጠመቅ የኛ ጥምቀት ተሰበከ፣ የኛ ጥምቀት ተመሰረተ። የኛም የጥምቀት በዓላችን ነው። እሱ ተጠምቆ እኛ እንድንጠመቅ ስለፈቀደልን ማለት ነው። ስለዚህ በዓሉን የሰላም በዓል ያድርግልን። መንገዱን ጥረጉ ነው ዮሐንስ አይደል ርዕሱ። በእውነቱ መንበረ መንግስት መድኃኔዓለም እንደሚታወቀው አፄ ፋሲል ካሳሯቸው ከሰባቱ አድባራት አንዱ ነው። ያለበትም ቦታ እዚህ ተራራው ላይ ነው። እዚህም በምስራቁ ቤተ መንግስት አለ። የቀድሞው ቤተ ክርስቲያን እንደዚህ ነው የነበረ። በሩ እንደዚህ ነው የነበረ። ደጀ ሰላም ነው የነበረው። ከጊዜ ወደ ጊዜ ግን አንዳንድ ጊዜ ዘመን ያልፋል፣ ዘመን ይተካል። በዘመን ብዙ ነገር ይጠፋል፣ በዘመን ደግሞ ተመልሶ ብዙ ነገር ይሰራል፣ ይተካልና በዚች መንገድ ነበር ያቺ ታክሲዋ በቆመችበት ነበር የምንገባ። ይህ አልተከፈተም ነበርና የዛሬውን የጥምቀትን በዓል ሳስብ እኔ ሁለት ነገሮች ትዝልኛል። አንድ መጥምቀ መለኮት ዮሐንስ፣ አንደኛው መጥምቀ መለኮት ዮሐንስ የእግዚአብሔር መንገድ ጥረጉ እያለ ያስተማረው ትምህርት መንገዱ ተጠርጎ እንደዚህ ተጠርጎ ማየታችን እጅግ 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 ባለ ጥምቀቱን በሰፊው ያጎለዋል። ይኸው መንገዱ ተጠረገ፣ የእግዚአብሔር መንገድ ጥረጉ አለ። ይኸው የእግዚአብሔር መንገድ ተጠርጎ አየን። ሎቱ ስብሐት፣ ክብር ምስጋና ለሱ ይሁን። ወናው ተርቦ ሰማይ ይላል፣ ሰማይ ተከፈተ ይላል። ዛሬ የጥምቀት ዕለት እነሆ በሩ ተከፈተ። የጥምቀት ዕለት በሩ ተከፈተ።
የጥምቀት በዓል እኮ ልዩ በዓል እኮ ነው። እንኳን በሩ ሰማይ የተከፈተበት ነው። ይገርማል እኮ። አምና ነው ይሄ ቦታ ካርታው የተሰጠ የተፈቀደ ስራ የተጀመረ። ዘንድሮ ደግሞ ሰማዩ ተከፈተ። የመንበረ መንግስት መድኃኔዓለም በር ተከፈተ። አይገርማችሁም? እንኳን ደስ ያላችሁ፣ እንኳን ደስ ያለን። እዚህ ኋላ እኔ ብሞትም አይቆጨኝ። አዎ፣ ምክንያቱም ይህንን ለማየት በጣም ስለት ሁሉ ተስያለሁ። በእኔ ስም ብቻ ሳይሆን የተሳልኩኝ በመምሬ በክቡር ጌታው ሊቀ ሊቃውንት መንክር መኮንን ስም ስለት ተስያለሁ። ምክንያቱም ለዚህ ቦታ ብዙ መስዋዕት ከፍለዋል። ሌሎችም አባቶቻችን ይህን ቦታ ለማስመለስ 70 ዓመት የፈጀ ውጣ ወረድ አግኝቷቸው ነበርና የነሱ ሁሉ ድካም የተፈጸመበት ስለሆነ በአባቶቼ ስም ሁሉ ስለት ተስያለሁና ስለቴን ሰምቶኛል። እንኳን ስለትክን ሰመረ በሉልኝ። እናንተም ተስላችኋል። እንኳን ስለታችሁ ሰመረ። ቦታውም መንበረ መንግስት መድኃኔዓለም ታቦቱ በዚህ ሲወጣ ይመኝ ነበረ። ምድርም ትመኛለችና ምድሪቱም ደስ ብሏታልና ስለቷ ሰመረ። የወጣቱ የምንጣፍ አንጣፊ ወጣት ስለት ሰመረ። ዛሬ ለመጀመሪያ ጊዜ በዚህ አነጠፉ። ደስ አላላችሁም? ወጣት አንጣፊ ተነስ፣ አንድ ጊዜ ተነስ፣ ተነስ። አንጣፊው ተነስ፣ እስኪ አንጣፊዎች ተነሱ፣ ተመረቁ፣ ተነሱ፣ ተነሱ፣ ተመረቁ። እዚያ መዝም ያላችሁ እዩዋቸው፣ አያቸዋቸው። አይ መታደል ወጣትነት፣ እንዲህ ያህል ወጣትነት። አይ እንደው ይህንን ስራ ሳይሰራ ያለፈው ወጣትነት በጣም ያጸጽታል። አያጸጽትም? አልፈናል ወይናችን። እንደው እኔ እንደነሱ በሆን ዛሬ እንኳን ምንጣፍ ልብሴን ባነጥፈው ደስ ይለኛል። ለመድኃኔዓለም ያልሆነ ለማን ይሆናል? መታደል እኮ ነው፣ መቀደስ እኮ ነው። ፕሬዝዳንት ግርማ ወልደ ጊዮርጊስ የኢትዮጵያ ፕሬዝዳንት ጎንደርን ለመጎብኘት የበዓለ ጥምቀትን በጎንደር ለማክበር መጥተው ሳለ ምን አሉ? እግራቸውን ሲታጠቡ ጥምቀትን በጎንደር ማክበር መቀደስ ነው እኮ ነው ያሉ። አታስታውስም? አታስታውስም? ጥምቀትን በጎንደር ማክበር መቀደስ ነው ያሉ ፕሬዝዳንቱ ግርማ ወልደ ጊዮርጊስ። የእስክንድርያው ፓትርያርክ ብፁዕ ቅዱስ አቡነ ታዎድሮስ በዓለ መስቀል ለማክበር መጥተው እዚያ መስቀል አደባባይ ምን አሉ? ጎንደር የክርስቶስ ሙሉት። እናንተ ረስታችሁት ነው? ጎንደር የክርስቶስ ከተማ ናት እኮ ነው ያሉ። ጎንደር የክርስቶስ ከተማ ብለዋታል ፓትርያርኩ። የእስክንድርያው ሊቀ ፓትርያርክ ጎንደር የክርስቶስ ከተማ አሏት። ፕሬዝዳንት ግርማ ወልደ ጊዮርጊስ ደግሞ ጥምቀትን በጎንደር ማክበር መቀደስ። እነዚህ ሁለቱ ነገሮች ያዙን። ሊወጣት ይዛቸዋል። ታሪክ ነው፣ ያዙ እንዳትረሱ። እስቲ ያዙ። ምን አልኳችሁ? ፕሬዝዳንቱ ምን አሉ? እስቲ በሉ ሁላችሁ፣ ሴት የለ ወንድ የለ በሉ። ጥምቀትን በሉ በጎንደር ማክበር መቀደስ ነው፣ እንዳትረሱ። የመጣችሁ ከሩቅ የመጣችሁ መቀደስ መሆኑን አውቃችሁ ከርሞም እንድትመጡ እንዳትቀሩ። እሺ። ጥምቀትን በጎንደር ማክበር ምን መሆን ነው? ጥምቀትን በጎንደር ማክበር ምን መሆን ነው? ጥምቀትን በጎንደር ማክበር ምን መሆን ነው? ጎንደር የማን ከተማ ናት? ተው ፓትርያርኩ ያሉትን በል። ሁልጊዜ በልማድ የምትለው ናት በል። ጎንደር የማን ከተማ ናት? ጎንደር የማን ከተማ ናት? እንዳትረሱ። የዚህች የክርስቶስ ከተማ ከሆነችው ጎንደር በየዓመቱ እየመጣችሁ ጥምቀት እንድታከብሩ የመድኃኔዓለም ቅዱስ ፈቃዱ ይሁንልን። መንገዱም ተጠርጓል፣ ሁሉም ሆኗል። እንግዲህ ብፁዕ አባታችን በጣም ይመርቋቸዋል። ወንድሞቻችን ምንጣፍ ያነጠፋችሁ፣ አስፋልቱን ያጠባችሁ፣ ሁላችሁ የተባበራችሁትን ሁሉ መድኃኔዓለም ዋጋችሁን ይክፈላችሁ። ከሩቁም ከቅርብ መታችሁ በዓልን ያከበራችሁ ሁሉ መጥምቀ መለኮት ዮሐንስ ያገኘውን በረከት ለእኛም ያሳትፈን። በጥምቀቱ ለእሱ የሰጠውን ጸጋ ለእኛም ያድለን። በጥምቀቱ ለቅዱስ ዮሐንስ መጥምቀ መለኮት የሰጠውን ፈቃድ ለእኛም ይስጠን። ዛሬ ዓመት በሰላም ያድርሰን። አሚሃ ወበውቱ ሞይል በፃ ዮሐንስ መጥምቅ እንዘ ይሰብክ በገዳም ወይብል። ያን ጊዜ ጥር 1 ጀምሮ ነው። በዚህ ወራት ዮሐንስ መጥምቀ መለኮት በገዳም እያስተማረ መጣ። የእግዚአብሔርን መንገድ
ጥረጉ እያለ መጣ። መንገዱ ተጠረገ። አሚሃ መጻ ጊዜ ኢየሱስ ጌታችንም ያን ጊዜ ከገላ ወደ ወራኑ ተጠምቋልና በዓለ ጥምቀቱን ለበረከት ያድርግልን። እኔ ቀረውን ብፁዕ አባታችን አምልተው አስፍተው ስለሚያስተምሩና ቡራኬውንም ምዳኑንም ስለሚሰጡና በያላችሁበት ሆናችሁ ተከታተሉ። የነገውንም በዓል ደግሞ ቃና ዘገሊላ እናንተ ወጣቶች አላችሁ አይደል? አይ ክንዳችሁን ያበርተው። እስቲ ክንዳችሁን አንሱት፣ ወደ ላይ ሁላችሁ አንሱት። ክንዳችሁን ያበርተው በሉ። እናንተ ደግሞ ሳትሸከም ነው እጅን የምታወጣ። እነሱ ብቻ ነው የሚያወጡ። እናንተ መራቂ ናችሁ። እናንተ አውጡ። የተሸከማችሁ እጃችሁን ከፍ አድርጉ። ክንዳችሁን በሉ ከቁርጥማት ደረታችሁን ከውጋት ይጠብቀው። የዛሬ ዓመት በሰላም ያድርሳችሁ ያድርሰነ ብላችሁ መርቋቸው። እግዚአብሔር ይስጥልን። እናመሰግናለን። ወጣት አይለፍህ፣ ተጠቀምበት በጉብዝና። በግንድህ ሰው መተህ እንደሆነ ይህን ብትሸከም ንስሐ ነው፣ ትማራለህ። ቀምተህ ከሆነ እቺ ክንድ ዛሬ ስትሸከሙ ላይ የለ ኃጢአት ይሰረይልሃል፣ ንስሐ ነው። እነዚህም አድርገው ከሆነ ተሰርዮላችኋል፣ ካላደረጉም ጥሩ ነው። አትማቱ። እሺ፣ በክንዳችሁ ሰው እንዳትማቱ። ይህንን ምንጣፍ ባነጠፋችሁበት እጃችሁ እንዳሰርቁ። እሺ፣ ይህን ምንጣፍ በተሸከማችሁበት እጃችሁ ሰው እንዳትማቱ። ምክንያቱም ታጥቦ ጭቃ እንዳትሆኑ። እውነቴን ነው። በረከቱ እንዳታጡ። ሌሎቻችሁም እንዲሁ የትሩፋት ስራ እንድሰሩ ሰው አትማቱ፣ ገንዘብ አትቀሙ። እሺ፣ እጃችሁን ለበረከት አውሉት፣ እጃችሁን ለትሩፋት አውሉት። ድሃት ደካማ ሰው አታንገላቱበት እንጂ መድኃኔዓለምን አገልግሉበት። ወስብሐት ለእግዚአብሔር። ወደ ብፁዕ አባታችን እወስዳችኋለሁ። እያጨበጨባችሁ ተቀበሏቸው።